ባጭሩ ከኤርትራ ጉዳይ ጋር ተያይዞ ተሳትፎ ጋር ተያይዞ ያለኝ አቋም ይሄ ነው፣ ያለኝ አስተያየትም ይሄ ነው። ትላንትናም ትክክል አልነበረም። ትላንትናም የውጭን ጦር አስገብቶ የራስን ችግር ለመፍታት መጠቀም ትክክል አይደለም። የኤርትራን ወታደር አስገብተን ከማሸነፍ ይልቅ ተደራድሮ ሰጥቶ መትረፉን 10 እጅ የሚሻለው እንደ መንግስትም እንዳገርም ሺህ ጊዜ እሱም ማሸነፍ ከሆነ አስተርነሳውስ ማሸነፍ ስላልሆነም ብዙ ዋጋ ስለከፈልን አንድ እናተርፋለን ብሎ ነው 3 ያጣው። የኤርትራ መንግስትንም አጣ፣ የአማራ ኃይልንም አጣ፣ ራሱንም ቲፒኤልኤፍንም አጣ። አንዱን አስደስታለሁ ብሎ ቲፒኤልኤፍን አስደስታለሁ ብሎ አዲስ አበባ ላይ ሲያጨበጭብ መጀመሪያ ኤርትራን አጣ፣ ቀጥሎ የአማራ ኃይልን አጣ፣ ሶስተኛ ራሱን ቲፒኤልኤፍን አጣ። አሁን እንደ ስትራቴጂ እንኳን ብናየው እንደ ተለመለመ ግንድ ከአራት ኃይል ውስጥ ሶስት ደጋፊ ነበረው፣ አንድ ተቀናቃኝ ነበረው። አሁን ሶስቱም ዞረው ሶስቱም ተገልብጠው ከየትኛውም ሳያተርፍ ልክ እንደ ከስትራቴጂ አንፃር ብታዩት እቺኛውን ስፔሲፊካሊ አሁን ስለምናወራው ነገር ብትጠይቁኝ ይሄ የሰካራም ፖሊሲ ነው። ያለውን ሁሉ በቁማር በልቶ ጨርሶ ልክ ብሬክስ ያደረጉለት የመጀመሪያውን አንድ ሁለት ጎል ሲያስገባ ተደስቶ በኪሱ የያዘውን ሁሉ አስረክቦ ተሸንፎ ቁማሩን ተበልቶ ወደ ቤት እንደሚሄድ ነው። በራሱ በጠቅላይ ሚኒስትሩ ጫማም ሆነን ወይም በመንግስት ጫማ ሆነን ብናይ ምንም ያተረፈበት ነገርም የለም። እንደው ተርፈናል እንዳይባል ዞሊ መትረፍ ምንድነው 4 ኪሎ ደርሰው በጉልበት መንግስቱን አለመገልበጡ ብቻ ነው እንደ ትርፍ ከተታየ። ከዛ ውጪ ዛሬም አልተፈታም። ምክንያቱም ይኸው ጦርነት እያወራን ነው ከህዋት ጋር አልተፈታም ማለት ነው። አላሸነፍክም፣ ፖለቲካሊም አላሸነፍክም። ዛሬ ስለሱ አታወራም። ቲዲኤፍን አስቀምጣ ይኸው ዛሬም ስለ ቲዲኤፍ ነው የምታወራው። ምንም ያሸነፍከው ነገር የለም። ወይ ከህዋት ጋር ተጣልቶ ሁለቱን አላተረፈም የአማራ ኃይልና የኤርትራን፣ ወይንም ህዋትን ቢያንስ አትርፎ በቃ ሰላም ሆነው እንደጀመሩት ሰላም ሆነው በፍቅር ቆይተው ቢያንስ አንዱን አትርፎ የሀገር ውስጡን አትርፎ ከኤርትራ ጋር ቢጣላ እንኳን አትርፏል ይባላል። ምክንያቱም ኮምባላንስ ስታዩት በቃ ከህዋት ጋር ታርቀዋል፣ ፍቅርዬ እየተባባሉ ነው፣ ሀገርም አብረው ይገነባሉ። ስለዚህ የኤርትራ ወደ ውጪ ቢሄድ መጀመሪያ የውጪ ኃይል ስለሆነ ከዚህ አንፃር ከዚህ ካልኩሌሽን አንፃር እንኳን ቢታይ ኢንድ ሪዛልቱ ውጤቱ ስታዩት ትርፍ አልነበረውም የኤርትራ መግባት ማለት ነው። መቀያየም ነው የሆነው። በዚህ ጉዳይ ላይ የተናገረው ነገር ከኔ አንፃር ዛሬም የተናገረውን ነገር በዚህ መልኩ ነው አፕሪሺየትም የማደርገው። ጠቅላይ ሚኒስትሩ የተናገረውን ነገር መሀል ላይ ስለረሳን ካለን ነው ሞት ካልቻለ አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረው። ውስን ኃይል ነበረ። ሽሬን ከያዝን በኋላ
ያጠቃነውን ጣት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይሄ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልኬያለሁ። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም፣ ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ እሺ ይሄንን ቀድመን ኦልሬዲ አስተያየት ሰጥቼበታለሁ። ቪዲዮውን እንድታዩት ነው። ይሄንን ነው ከኤርትራ ጋር ጸባችን በባህር በር አይደለም የተጀመረው። ትክክል ነው፣ ትክክል ነው። ይሄም ከፊል እውነት የሆነው ዛሬ መናገሩ ዓላማው ምንድነው የሚለው እመጣበታለሁ በ2 ደቂቃ ውስጥ። ከዓላማው ባሻገር ግን የተጣሉት ያኔ የነበረው ካስታወሳችሁ የኤርትራና በኢትዮጵያ መንግስት መካከል ውጥረት መንገሱን እና የኢትዮጵያ መንግስት ደግሞ የኤርትራ ሰራዊት ከኢትዮጵያ እንዲወጣ ጥሪ እንዲያቀርብ በሽግግር ጊዜ ተጠይቆ ነበር። ሽግግር መንግስት ጊዜ ካስታወሳችሁ በትግራይ ክልል የሽግግር መንግስት ተቋቁሞ የኤርትራ ሰራዊት እዛ ሆኖ በትግራይ ክልል ሆኖ እያስቸገረ እንደነበረ ስቲል ሹቲንግ እና ሉቲንግ ላይ ተሳትፎ እንደነበረ የአሜሪካ የአፍሪካ አሲስታንት ሴክሬታሪ በወቅቱ የነበረው ተናግሮ ነበረ። ከዛ ዩኤን ላይም የሁማን ራይት ሪፖርት ሲደረግም የኤርትራ ወታደር እንዲወጣ ተነግሮ ነበር ወደ ማርች አካባቢ ማርች 2021 አካባቢ። በዛ ጊዜ የኤርትራ ሰራዊት ጉዳት እያደረሰ መሆኑንና ከዛም አልፎ ከኢትዮጵያ መንግስት ጋር ኩርፊያ ላይ እንደደረሱ ሪፖርት ሲደረግ ነበር። እንድታስታውሱ ብቻ ነው። ትክክል ነው። የኤርትራ ሰራዊት ከፍተኛ ጉዳት ሲያደርስ እንደነበረ የጅምላ ጭፍጨፋም ሲያደርግ እንደነበረ ለበቀል እና ለማወራረድ ሂሳብ ለማወራረድ እንደመጣም ይታወቃል። ብዙ ማንም ሰው ተነስቶ አናላይዝ ሲያደርግ ለምንድነው ኤርትራ የ2018 የሰላም ስምምነት ራሱ በዋናነት ከኤርትራ አንፃር ሲታይ ለምንድነው ሲባል የኤርትራ መንግስት ከአብይ ጋር ወዳጅ ሆኖ ቲፒኤልኤፍን ለማጥፋት ወይም ለመበቀል ከዛም አልፎ በህዝብ ደረጃ ለማዳከም እንደሆነ ይታወቃል። የፐብሊክ ኖሌጅ ስለሆነ ከዚህ ረገድ ካያችሁት ትክክል ነው፣ እውነት ነው። ዛሬ አይደለም ግን እውነት የሚሆነው ትላንትና ወዲያ ስለተነገረ ሲነገር ደግሞ እንዴት ነው ያወቅነው? የዓለም አቀፍ ማህበረሰብ ሪፖርት ስላወጣ ኢክሪ ሪፖርት አውጥቷል። የሰብአዊ መብት ኮሚቴ ሁማን ራይት ካውንስል ያቋቋመው ሪፖርት ላይ ኤርትራ ምን ሲያደርግ እንደነበረ እንዲሁም የዩኤን ኦቻ እና የኢትዮጵያ ሰብአዊ መብት ኮሚሽን በጋራ ያደረጉት ላይ ወዲያውኑ በ2021 ላይ ተነግሯል። የኤርትራ ጉዳይ አምባሳደሮች ሲናገሩ ነበር። ዩኤን ላይ ሲነገር ነው የነበረው። ይሄንን ጠቅላይ ሚኒስትሩ ስለነገረን ሳይሆን ኦልሬዲ ትክክል መሆኑን የዛሬ 4 ዓመት የዛሬ 5 ዓመት የሚታወቅ ጉዳይ ስለሆነ ነው። ከፊል እውነት ውስጥ የሚወርቀው በዚህ ነው። አንድ ልትጠይቁ የሚችሉት አንሴንሰርድ የሆነ እንደወረደ ዲስፓሽኔት ሆኜ አናላይዝ ማድረግ ስለምፈልግ እንደዛም ስለሆነ ነው። ሀሳብ ገበታ ስትመጡ ይሄንን ከግንዛቤ አስገብታችሁ ነው ሁልጊዜም ቢሆን ዲስፓሽኔት ከውስጥ ወጥቶ ከጉዳዩ ውስጥ ወጥቶ ራሱን አስችሎ አናላይዝ ማድረግ ብቻ ያ ነው ዓላማው። ሌላውን ለእናንተ ነው የምተው። በፈለጋችሁት መልኩ ተጠቀሙበት፣ በፈለጋችሁ መልኩ ትዩት። የአናሊሲስ ብቻ ነው፣ ጀስቲፊኬሽን አይደለም። የጀስቲፊኬሽን ሌላ ቀን እንሰራለን እንደተለመደው፣ በተለይ እሑድ ለብቻ ይስመጣ ነው። አሁንስ ለምንድን ነው ለምን ዓላማ ተብሎ ነው? እዚህ አላቆመም። ባይዘው ስለ ኤርትራ አውርቷል።
ኤርትራ አውዳሚ እንደሆነ ዘን የትግራይ ኃይል ደግሞ አማራ ክልል ላይ ሲደርስ አውዳሚ እንደነበረ አውርቷል። ለምንድን ነው ይሄ የተነገረው ዛሬ ላይ? ይሄ ወሳኝ ነው፣ አስፈላጊ ነው። በአጭር ቋንቋ ግለጽ ብባል ሁላችሁም እንደምትገምቱት በሶስቱ መካከል ስምዶ በተለምዶ በፋኖ በቲፒኤልኤፍ እና በሻቢያ መካከል መቀራረብ ስለመጣ እነሱ መካከል ሽብልቅ ለመክተት ነው። ለትግራይ ኃይል ትላንትና እንደዚህ ሲያደርግ የነበረ ይኸው እየነገርኩ ነው። ቤዚካሊ ምን ይነግረዋል ያውቁታል። ትላንትና እንደዛ ሲያደርግ የነበረው የኛው ኃይል ነው፣ ስለዚህ ከሱ ኃይል እኔ እሻልሃለሁ የሚል ነው። ለአማራ ኃይል ደግሞ ህወሓት ከተደረገበት የበለጠ ነው አማራ ክልል ላይ ሲመጣ ሲያወድም የነበረው። ኢትስ ትሩ ሲያወድም ነበረ። እሱም ቢሆን የተዘገበ ጉዳይ ነው፣ በሰብአዊ መብት ሪፖርት የተቀመጠ ነው። የጅምላ ጭፍጨፋም ሲያደርጉን የነበረው፣ ሲደፍሩን የነበረው፣ ፋብሪካዎችንም ሲያወድሙን የነበረው ያን ሁሉ ሲያደርጉ ነበረ። የትግራይ ኃይሎች ሲመጡ ዎር ክራይምስ ፈጽመዋል። ይሄም ከፊል እውነት ነው። ግን ለምን ዓላማ ነው አሁን ብትሉኝ እነኚህ የሶስትዮሹ ጥምረት ጆይንት ስላለ ጆይንቶቹን ለመሰባበር ነው። በዚህ በኩል ሻቢያ ያንን ሲያደርግ ነበረ። እኔ ህዝቤን አትጉዳብኝ፣ ህዝቤን አትበድልብኝ ብዬ ነው የተጣላሁት የሚል መልእክት ለማስተላለፍ ነው። በዚህ በኩል ደግሞ ትላንትና በዚህ ልክ ነው ሲበድል የነበረው። ህወሓት ራሱ ላይ ከደረሰበት የበለጠ ነው አንተ የአማራ ክልል ሲመጣ ያደረገው የሚለው መልእክት ነው የሚያስተላልፈው። ኦቨርኦል ውጤቱን ስታዩት አሁን ፖለቲካውን ፒውር ፖለቲክስ ነው ሀቅ ቢሆንም ያኔ ላይ ዛሬ ግን በዚህ መልኩ ጠቅላይ ሚኒስትሩ የተናገረው ሽብልቅ ነው በአማርኛ። so to drive a wedge between these three joints ከዚህ የበለጠ ከዚህ የተሻለ የተለየም አንድምታ አለው ብዬ አላስብም። በቃ ይሄ ነው የፖለቲካ ዓላማው፣ ይሄ ነው። ለምን ዛሬ ብትሉኝ ሀቅ ነው። አዎ ያ የሚባለው ነገር ተደርጓል። አዎ ምክንያቱም ኦልሬዲ ፕሩቭ አድርገናል። እናንተም ሄዳችሁ ፕሩቭ ማድረግ ትችላላችሁ። ትክክል ነው የተነገረው ነገር ስፒን ተደርጎ በዚህ በኩል ናሬቲቭ መምጣቱ ነው እንጂ በዚህ መልኩ መነገሩ ነው እንጂ አዎ ነበረ። ስለ ኤርትራም የተናገረው ትክክል ነው። የአማራ ክልል ላይም የተደረገው ነገር ትክክል ነው። አሁን ግን ምን አቺቭ ለማድረግ ነው? ሽብልቅ ለመምታት እውነት ነው። ለምሳሌ የገዱና የደመቀን ዛሬ አውጥቷል። መናገር ይችላሉ። ገዱ በህይወት ስላለ ሚዲያ ላይም ስለሚቀርብ የምንሰማው ይሆናል። ከገዱ አሁን በቅርብ ቀን እኔ አልተላኩም፣ ኤርትራ ጋር ሄጄ ለማሸማገል አልሞከርኩም ሊል ይችላል። ዘን እሱ እንደዛ ካለ ደግሞ ይዘምቱበታል። ማስረጃዎቹን እያመጡ ፎቶዎች ሁሉ ሊላኩ ይችላሉ። ኤክስፔክት ዛት አቶ ገዱ ሁለት አማራጭ ነው ያላቸው። መልሰው መተው መልስ ሊሰጡ ይችላሉ። መልስ ካልተሰጠ ዝም ተብሎ ይታለፋል። መልስ ከሰጡ ግን እንደገና ሌላ ግብረ መልስ ይኖራል። በተለይ እኔ አልነበርኩም፣ አልሄድኩም፣ እዛ ኤርትራ ሄጄ በዚህ ጉዳይ ላይ አልተነጋገርኩም ካለ ኦልሬዲ በየጊዜው በተለይ ይሄ አገዛዝ የሚታወቀው ትልቁ ወይዘር ፖሊት ኳሊቲ ኦር ኖት ፎቶ ይያዛል፣ ቪዲዮ ይያዛል። እያንዳንዱ ነገር ስለሚያዝ እሱ በኤአይም ተቀነባብሮ በፎቶም ተቀነባብሮ እያንዳንዱ ነገር ይዘረገፋል። በማግስቱ አቶ ገዱ ከዋሸ ወይም ካስተባበለ የምንጠብቀው ነው። ይሄን የምንጠብቀው ነው የሚሆነው። ከዚህ ጋር ተያይዞ ማለት ነው። ለምን አሁን ተጠቀመበት? ሌላኛው አንድምታ ደግሞ አለ። የመጨረሻ ሊጨርስላችሁ ይሄን ጉዳይ። አንደኛው ስብልቅ ለመምታት ነው ብያቸዋለሁ። ቤዚካሊ ፖለቲካ ነው። ጠቅላይ ሚኒስትሩን ፖለቲካ ነው የሚሰራው፣ እነሱም ፖለቲካ ነው የሚሰሩት። ይሄን መደገፍ አለመደገፍ ሳይሆን እንዳለ ምንድነው ለምን ዓላማ ነው የሚለውን ነገር ለማስቀመጥ ብቻ ነው። ፕሮባብሊ እናንተም ትገምቱታላችሁ። ምንም የተወሳሰበ ነገር አይደለም። ሁለተኛ ግን ደግሞ አለው ዓላማ። ዋይ ነው የሚለው ለምንድን ነው ዛሬ ላይ ይሄንን የተናገረው? እስከ ዛሬ ድረስ ዝም ብሎ ጠቅላይ ሚኒስትሩ ዛሬ እንዲሁም ደግሞ የባለፈው ፓርላማ ላይ እኔ ጠንከር ያለ ነገር ለምን ያመጣል የሚለው ጉዳይ ፍቅራቸው ኦልሞስት እያበቃለት መሆኑን ስላየ ነው። ከዚህ በፊት የሚሰስተው የዲፕሎማሲ ጉዳይም ስላለ በተወሰነ ደረጃ መቀራረብ ይመጣል፣ እርቅ ይኖራል፣ ወይም ራፕሮችመንት ይኖራል ብሎ ስላሰበ ነው ሲሰስት የነበረው። ይሄ የሰው ስም እስከዛሬ አውጥቶ አያውቅም። እንዲህ የባለፈው ነገር የተወሰነ ነገር አውርቷል ስለ ኤርትራ ዘርዘር አድርጎ፣ ዛሬ ላይ ጭራሽ ሰዎችን ስም ሁሉ እየጠቀሰ ነው። ሁለተኛው ለምንድን ነው ሲባል በቃ የበሰበሰ ዝናብ አይፈራም ነው ቤዚካሊ። ሄዶ ግንኙነቱ በሁለቱ መካከል በኤርትራና በኢትዮጵያ መካከል ያለው ግንኙነት ጥግ ላይ መሄዱን፣ ሁለተኛ ደግሞ ጋንጋፕ አድርገው
መንግስቱን ለመነቅነቅ ስለመጡ መንግስቱን ያልኩ መንግስቱ ኃይለማርያምን አይደለም የአብይም መንግስት ወይም መንበር ለመነቅነቅ እየመጡ ስለሆነ ከዚህ የበለጠ ካቆየውኝ ከረንሲ ያጣል ዋጋ ያጣል ብሎ ስላሰበ ጥቅም አይኖረውም አሁን ብናገር ይሻላል ብሎ ስላሰበ ነው። these are the two reasons ለምን አሁን የሚለው ጥሬ ሐቁ ግን ሐቅ ነው። ጠቅላይ ሚኒስትሩ ቢናገርም ባይናገር አሁን ወደ ኢኮኖሚው እንሄዳለን። ሶስተኛ ርዕሰ ጉዳይ በዚህ ነው የምናበቃው። ይሄ ምናልባት ከዛ በፊት አጉል ልበሙሉነትን ብናሳይ የተሻለ ይሆናል። ቅጥፈቱን መጨረሻ ላይ እናደርጋለን። ለአጉል ልበሙሉነት ሁለት ምሳሌዎቹን ከቪዲዮም ከፎቶም እንውሰድና ወደ መጨረሻ ወደዛ እንሄዳለን። ስለዚህ ወደ አጉል ልበሙሉነት እንሻገራለን። የትም አትሄዱ። አሁን የመጣችሁ እንኳን ደህና መጣችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ አላደረጋችሁ በተለይ አዳዲስ ሰዎች ብዙ ስለምትታዩኝ ዛሬ ቤተሰቡ ነው ሰብስክራይብ አድርጋችሁ ወደ ሶስተኛው ርዕሰ ጉዳይ እንሻገራለን። የትም አትሄዱ። እሺ የሶስተኛው የጠቅላይ ሚኒስትሩ በልበ ሙሉነት የተናገራቸው ነገሮች አጉል ስል በጣም ሲምፕሊስቲክ የሆኑ ነገሮችም አሉ። እንደገና ደግሞ በዛ መልኩ ባይነገሩም ወይም ባይናገራቸው የተሻሉ የሆኑ ነገሮች አሉ። ሁለት ምሳሌ ብቻ ልስጥ ከዛሬው ውይይት ላይ። አንደኛውና የመጀመሪያው ከሰላም ጋር ተያይዞ የተጠየቀው ጉዳይ ነው። አንድም ነገር አልመለሰም። በነገራችን ላይ ከኢኮኖሚና ከሰላም ጋር ተያይዞ ያሉትን ከኢኮኖሚ ጋር አንዳንድ ጭራሽ ስለመነጻጸሪያና ስታቲስቲክስ ላይ ነው የቆየው። እሱ ለብቻ መጣበታለን። የሰላም ጉዳይም ምንም አልመለሰም። ኦብቪየስሊ ግልጽ አድርጎ ለመሄድ እኔ ስለ ሰላም ተጠይቆ ጠቅላይ ሚኒስትሩ የመለሰው ነገር የለም። በአንድ በምጸት ነው ያለፈው። እኛ የወፎች ጫጫታ አያስደነግጠንም የሚል የተጠየቀው ግን ስለ ሰላም ነው። ምናልባት ጥሩ ጥያቄ የጠየቀው ወይም ትክክለኛ አሁን ጥሩ የሚለውን ነገር ጃጅመንቱን እንተውና ይሄን ጥያቄ የጠየቀው ዶክተር ደሳለው ነው፣ የአብን ተወካዩ። ይሄ ነው ጥያቄው ይሄንን ይመስላል። ክሮስ ቼክም አድርጌያለሁ ከቪዲዮ ላይ። እዚህ ላይ ያለው የኢትዮጵያ ኢንሳይደር ነው፣ ግን ትክክል ነው። የኮት ያደረጉት ነበር። እሱን ነው የጠየቀው። ረዘም ያለ ጥያቄ ነው የጠየቀው፣ ግን ይሄኛውን ጠይቋል የሚለውም ይሄንን ነው የጠየቀውም ዶክተር ደሳለው። እውነተኛ ሰላም እንዲመጣ ከተፈለገ መንግስት አፈንግጠው ከሚወጡ ታጣቂዎች ጋር ከመደራደር ይልቅ ለምንድነው ብዙ ጦር ሰራዊት ካላቸውና በአግባቡ ከተደራጁ ታጣቂዎች ጋር እውነተኛ ድርድር አድርጎ ለሀገራችን ሰላም የማያጎናጽፈው የሚል ተገቢ፣ ወቅታዊ፣ ትክክለኛ ጥያቄ ጠይቋል። ይሄንን ጥያቄ ዶክተር ደሳለው ጠይቋል እንደተለመደው በትህትና። ለዚህ ጥያቄ ግን መልስ አልተሰጠም። እኔ አሁን እንደ አንድ አድማጭ መልስ አላገኘሁም። ቤዚካሊ ጠቅላይ ሚኒስትሩ የሰጠው መልስ ሌላ ነው። ሌላ መልስ ነው የሰጠው። ምናልባት ይሄኛው መሰለኝ እኔ ውስጥ በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ እዛ አካባቢ ላለው ኃይል በጣም ቀለል ባለ መንገድ መልሴ አንድ አርሶ አደር በሐምሌ ዶፍ ዝናብ ብቻ ሳይሆን መብረቅ እየጣለ ዝናቡና መብረቁ ከማሳው ያላስቀረውን ገበሬ መስከረም ላይ ወፍ ጮኻለችና ወፍ ስለምትጮህ አልወጣም ወደ ማሳ አይሄድም ብሎ የሚፈራ ገበሬ አይኖርም። ዶፍ ደፍሮ መብረቅ ደፍሮ የወፍ ጩኸት ሲሆን እንደ ሙዚቃ ያየው ይሆናል እንጂ የወፍ ጩኸትን ፈርቶ ከማሳው አይከለከልም፣ አይቀርም። የዚህ መንግስት ታሪክ ይኸው ነው። አሁን ያለው ድምፅ እንደ ወፍ ድምፅ ነው። ዝናቡ መብረቁን አልፈነዋል። ማንኛውም መጠነኛ ትንኮሳዎች እንደ ወፍ ድምፅ ከማስተናገድ ያለፈ ድካም አይኖርብንምና መሰብሰብ ጥሩ ይሆናል። እሺ፣ ይሄንን ነው መልስ የሰጠው። ዶፉን ተሻግረናል፣ ጎርፉንም ተሻግረናል። አሁን ያለው ዝም ብሎ የወፎች ድምፅ ነው። የወፎች ድምፅ እንዳውም እኛ እንደ ዝማሬ ነው የምናየው የሚል ነው።
የቅድሙ የተጠየቀው ጥያቄ ይሄ ነው። በድጋሚ ደሳለው የአባቱ ስም ነው፣ ይቅርታ ግን ደሳለው ትክክል ነኝ። የመጀመሪያ ስሙ ዶክተር አበባው ደሳለው፣ ደሳለኝ አይደለም። ደሳለኝ አላልኩም እኔ ደሳለው ነው ያልኩት፣ ግን የእሱ ስም አበባው ነው። ዶክተር አበባው ደሳለው ነው ይህን ጥያቄ የጠየቀው። ለዛ ጥያቄ ደግሞ ጠቅላይ ሚኒስትሩ የመለሰውን ሰምታችኋል። እኔ አሁን ወደ የኔን አስተያየት እሰጣለሁ። አንደኛ ተገቢ አልነበረም ኢን ሴንስ ለሰላም ጥያቄ ለምን ዘላቂ ሰላም አይመጣም? ለምን በትክክል አትደራደሩ? ለምን ዘላቂ ሰላም አታጎናጽፉንም ብሎ መጠየቅ ትክክል ነው፣ ተገቢ ነው። ማንም ይጠይቃል፣ እኔም እጠይቃለሁ፣ ሌላውም ይጠይቃል። ሁሉም ኢትዮጵያ ሕዝብ መጠየቅ ያለበት ጉዳይ ነው። የችርቻሮ ሰላም ትክክል አይደለም፣ ሰላም አያመጣም ነው። አዎ አያመጣም። ባለፈው አንድ ሁለት ሶስት ሰዎችን አስኮብልሎ ቤዚካሊ እንደ አፋሕድ ሁሉ አይደለም የተደራደሩት። አሁን አፋሕድ የለም፣ ያኔ አፋሕድ ውስጥ ከሆኑ ከሁለት ሶስት ሰዎች ጋር ነው። ለዛውም በአንዴ አይደለም፣ አንዱን አንዴ ያስገቡት፣ ሌላኛውን ከሶስት ሳምንት በኋላ። ምንም የሚያመጣው ለውጥም የለም፣ ለውጥም አላመጣም። ሰላምም እንዲህ አይሰራም። ለጠቅላይ ሚኒስትሩ ኮኦፕት ያደርጋል። ስትራቴጂያቸውም ይሄ ስለሆነ ኮኦፕት ያደርግና ተቀናቃኞችን ኮኦፕት ያደርጋል። እምቢ ያሉት ወይ ሀገር ለቀው ይሄዳሉ ወይ እስር ቤት ይገባሉ። ኮኦፕቴሽን ከታየ አዎ፣ ስለዚህ አንድ ሁለት ሶስት ሰዎችን ቀንሳል፣ ኮኦፕት አድርጋል፣ ስልጣን ተቀናቃኝ አይደሉም፣ እያዳከምኩት ትሄዳለህ ለጊዜው። ሰላምን እኛ እንደዛ አይደለም የምንረዳው፣ ዜጋው እንደዛ አይደለም የሚረዳው። አንደኛው ይሄ ነው። ሰላም ጽንሰ ሀሳብ መጀመሪያ እኛ የምንረዳው ሰላም ይምጣልን ሲባል እንደማንም ዜጋ ዶክተር አበባው ስለጠየቀ አይደለም። እኔም ማናችሁም ማንም ሌላውም ሰው የሚጠይቀው መጠየቅም የሚገባው ጉዳይ ሰላም ለህዝብ፣ ሰላም ለአገር፣ ሰላሙም ደግሞ ዘላቂ ሰላም እንዲሆን ነው እንጂ ተቀናቃኝን ኮኦፕት አድርገ ስለጨፈለከው አንድ ሶስት አራት ሰውን ስለቀነስክ አይደለም። እሱ ሰላም አይደለም። ሰላምም አያመጣምም፣ አላመጣምም፣ ለወደፊትም አያመጣም። ትክክለኛ አፕሮች አይደለም። ሁለተኛ በይዘት ደረጃም ይሄ ሁሉ ህዝብ እየሞተ ይሄ ሁሉ ማህበራዊ ምስቅልቅል እየተፈጠረ የህፃናት ዋይታ፣ የአገር ውድመት የወፎች ድምፅ አይደለም። ይሄም ሰላምን ከመረዳት አንፃር የሚመጣ ወይም ሆን ብሎ በሌላ መልኩ ዲስቶርት አድርጎ ጠቅላይ ሚኒስትሩ ያቀረበው ትክክል አይደለም። እንደዚህ አይደለም የሚቀርበው። ሰው እየሞተ ነው ያለው፣ ክልል እየወደመ ነው ያለው። ይሄን የተባለው በሰላም ወጥቶ መግባት የለም። ስለዚህ ዜጋ የሚያየው ሰላምን ከዚህ አንፃር ነው። ያ ሁሉ የሚተኮሰው ጥይት የወፎች ድምፅ አይደለም፣ ዝማሬ አይደለም፣ ለህዝቡ ዝማሬ አይደለም፣ ለማይንቀሳቀሰው ዝማሬ አይደለም፣ ለሚሞተው ዝማሬ አይደለም። ማን ሞተ፣ ማን ገደለው፣ ማን ነው ኃላፊ፣ ማን ነው ተጠያቂ የሚለው ውስጥ አልገባንም። ቤዚካሊ ግን ኮንሰፕቹዋሊ በጽንሰ ሀሳብ ደረጃ አንድም ወረዳ ላይ ጥይት መሰማቱ ሊያሳስብ ይገባል መንግስትን እንደ ሀገር። አይ እኛን አይነቀንቁም፣ እኛን እስካልነቀነቁ ድረስ ምንም ያህል ቢወድም 4 ኪሎ እስካልደረሱ ድረስ ችግር የለውም፣ እንደ ወፎች ድምፅ ዝማሬ ነው የምናየው ማለት ይሄም ስሁት ነው፣ ሞራሊም ሮንግ ነው፣ ኢሬስፖንሲብል ነው። እኔን አትነቀንቀኝም፣ ግን እዛም ብትተኩስ እንደ ወፎች ዝማሬ ነው እኔ የምቆጥረው ወይም እኛ የምንቆጥረው። ምክንያቱም ስልጣናችንን አትነቀንቅም የሚል እሳቤ ከሆነ ትክክል አይደለም። ሰላም እንደዛ አይደለም የሚታየው። ሰላም ከወንበር ባሻገር ነው የሚታየው። በየትኛውም መመዘኛ ያ ሁሉ ጦርነት፣ ያ ሁሉ ጥይት፣ ያ ሁሉ የሚሞተው ሰው የወፎች ዝማሬ አይደለም። ሁለት ሶስተኛ በራሱም ስታንዳርድ ብንሄድ ማለትም የሬጂም ሴኩሪቲ ሰው መንግስትን አለመነቅነቃቸው፣ መንበራቸውን አለመነቅነቃቸው፣ መንግስትን ለመቀየር አለመቻላቸው አታሸንፉንም የሚለውን ወስደን በሶስተኛ ደረጃ ወርደን ብናይም አሁንም ስህተት ነው፣ አጉል ጀብደኝነት ነው። የፒውርሊ በኃይል የጦር ብዛትና አሰላለፍ ላይ የተመሰረተ እኔ ነኝ ያለ ይሞክረኝ እንደ መንግስት ማለት ነው። ሌላው ሊል ይችላል እንደ መንግስት እኔ ነኝ ያለ ይሞክረኝ አጉል ጀብደኝነትም ትክክል አይደለም፣ ስሁት ነው። ይሄም ስሁት ነው። አንደኛ አንሰርቴን ነው፣ የዘንድሮ ጦርነት አንሰርቴን ነው። በመሃል ላይ ሀገር እያደማ ይሄዳል። ያንተንም ሌጂቲሜሲ የመንግስትንም ሌጂቲሜሲ እያደቀቀው ይሄዳል። ኢኮኖሚን ያደቃል፣ ልማትን ወደ ኋላ ይጎትታል፣ ማህበራዊ ሴትን ይበጣጥሳል። ለእናንተ ለመሪዎቹ ምንም ላይሆን ይችላል። እኛ ሰፈር እያደረግን ነው፣ ከጓደኞቻችን ጋር እየተቀያየምን ነው። ማውራት አልቻልንም። እንደ ሀገር ከትላንትና አብረን ከምንሰለፍ ሰው ጋር መነጋገር ካልቻልን፣ መጨዋወት ካልቻልን ሶሻል ፋብሪኩን በጥሶታል። ለማህበረሰቡ ይሄ ጉዳት ነው፣ ትልቅ ጉዳት ነው። as far as the people are concerned already አልቋል፣ አብቅቷል።
ተበጥሷል። መልሶ ይሄንን ለመገንባት መልሶ ለመጠገን ብዙ ዘመን ነው የሚፈጀው። የትውልድ ዕዳን ነው የሚፈጀው። ስልጣን ላይ አሁን ካላችሁት ባሻገርም የሚሄድ ጠባሳ ነው። ከዚህ አንጻርም ከታየ ታንጅብል ነው እየደረሰ ያለው ጉዳት ታንጅብል ነው። በየዕለቱ ወደ ብሔርተኝነት እየሄደ በሰላም ሲደግፍ የነበረውም ቤቱ የተቀመጠውም አጥር ላይ የተቀመጠውም ሁሉ ጦዞ ግማሹ ግራ ተጋብቶ ሌላኛው ብሔርተኛ ሆኖ እንደውም ከኢትዮጵያ በፊት ያስቀደመኝ የሚለው ተገልብጦ የኔ ህልውናና የብሔሬ መብት መቅደም ነው ያለበት አቴኒ ኮስት ማለት ከጀመረ ጦርነቱንም ማቆም ምናልባትም አስካሄዱን ሪቲንክ ማድረግ የምንጀምረው እዚች ፖይንት ላይ ነው። ጉዳቱ ከዚህ አንፃር ነው የሚታየው። እንዲሁ ዝም ብሎ 4 ኪሎ መጥተው ከመፈንገላቸው አንፃር ብቻ አይደለም የሚታየው። ይሄ የኦሪየንቴሽን ችግር ነው። ይሄ ራሱ ኦልሬዲ ከመሸነፍ በላይ ነው። ሰው መነጋገር ካልቻለ ኢትዮጵያዊ ሆኖ በዚህ ልክ ባለፈው ከትግራይ ልጆች ጋር ብሔርተኛ አልነው ቲፒኤልኤፍ አለው ምንም ለውጥ የለውም። ማህበራዊ ግንኙነቱን በጣጥሶታል። አንድ ስንቀንስ ኦሮሚያ ክልል ላይ አንድ ስንቀንስ አይደል አማራ ክልል ላይ አንድ ስንቀንስና እንዳውም ፖቴንሻሊ የሀገር ማገር የሆነውንም ኃይል እየቀነስክ ስትሄድ ጉዳቱ ለማህበረሰቡ ሪል ነው። በተለይ ከማህበራዊ አንፃር ከታየ ከኢኮኖሚና ከማህበራዊ አንፃር ከታየ ቀላል አይደለም። ከወንበር አንፃር ከታየ ለጊዜው ላይ ነቀንቁ ይችላሉ። እሱም ቢሆን እየበረበረ ሌጂቲሜሲውን እየበላ ነው የሚሄደው። በአንድ በኩል እዚህ መንግስት ነኝ ብለ በሌላ መልኩ የኢትዮጵያ 1/3 የሆነው አካባቢ ላይ ሰላም ከሌለ ሴኩሪቲ ከሌለ የተመንጃ ድምጽ የሚሰማ ከሆነ ዘን በ4 ኪሎ ተቀመጣለህ ወንበር ላይ። ነገር ግን ከቅቡልነት አንፃር ሲታይ ያሳጠዋል ጠዋትና ማታ። ሰላም የታየበት መንገድም ትክክል አይደለም። የወፎች ድምጽ ነው ተብሎም የተሰጠበት መንገድም ትክክል አይደለም። ይሄ አጉል ጀብደኝነት ነው አት ቤስት። በጣም ደግሞ ኃላፊነት የጎደለው ነው አት ወርስት። ይሄ ጉዳይ በዚህ ነው መታየት ያለበት። አንደኛው የአጉል በሙሉነት የታየበት ይሄ ነው። ሁለተኛው ከምርጫ ጋር ተያይዞ የሰጡት ነው። እሱ ላይ ማን አስተያየት ሰጥቼ ያበቃለሁ። ይሄ ከአጉል ጀብደኝነትና በሙሉነት ጋር ተያይዞ ያስቀመጡት ይሄም ዘንድሮ ምርጫ ለማድረግ በቂ ሰላም የለም፣ እንዳውም አትሞስፌሩም የለም፣ ኮንዲሽን ኢንቫይሮንመንት የለም፣ በሌላ መልኩ አመቺ ሁኔታ የለም። እዚህ ላይ መንግስት ምንም እየሰራ አይደለም። ድግሱም ተቀዛቅዟል። መንግስትም ኃላፊነት እየተወጣ አይደለም። በተለይ የጸጥታ ጉዳይ ከወዲሁ ሊታሰብበት ይገባል። ጦርነት እየተካሄደ የሰላም እጦት እያለ ለምርጫ አመቺ ሁኔታ ምርጫ ለማድረግ አመቺ ሁኔታ በሌለበት ሁኔታ ወደ ምርጫ መሄድ አንችልም፣ ይሄ ይታሰብበት ተብሎ ለተጠየቀው ጥያቄም የተመለሰው መልስ ይሄም በጣም ሲምፕሊስቲክ የሆነ መልስ ነው። እሱንም ስሙት፣ ከዛ በኋላ አስተያየት እሰጣለሁ። በቀደም ወር ሳይሞላ ኢትዮጵያ ውስጥ ከ28000 በላይ ታቦት ውጭ ወጥቶ አድሮ በሰላም ተመልሷል። 28000 ታቦት ሚሊየንስ ከኋላው አስከትሎ ማለት ነው። አዲስ አበባ እኮ አይደለም፣ በድፍን ኢትዮጵያ። በቀደም ገና በሚሊዮን የሚቆጠር ሰው እንዳያችሁት ነጭ ለብሶ ነጭ መስሎ አክብሯል በየቦታው። መስቀል እንደዚሁ ነው፣ እሬቻ እንደዚሁ ነው። ባለፉት 6 ወራት ዘመን መለወጫን ብዙ አለን ብለን ብንተው መስቀል፣ እሬቻ፣ ገናና ጥምቀት አይነት የወል ባህል የማህበረሰብ ባህል የሚከበርበት ውጭ የሚከበርበት ባህል በድፍን አፍሪካ የለም። ይሄ ሁሉ ህዝብ ወጥቶ በዓል አክብሮ አንዳንዱም አድሮ እየተመለሰ ለአንድ ሰዓት ምርጫ ሲሆን ሰላም እንዴት ይጠፋል? ይሄ ሁለት ነገር ነው እዚህ ጋር ሪዳክሽን በጣም ሲምፕሊስቲክ የሆነው። ሁለተኛው ከምርጫ ጋር ተያይዞ ያስቀመጠው ነው። እርስ በራሳችሁም ተግባቡ። ባይዘው የኢቢሲ ሰዎች እዚህ ጋር 1 ደቂቃ ብላችሁ ነው የጻፋችሁ። ከችኮላ የተነሳ እሱ 1 ሰዓት ነው ያለው። ቢያንስ አለቃችሁ የተናገረውን በትክክል ጻፉት። እኔ ከኢቢሲ ከራሱ ነው የወሰድኩት። 1 ደቂቃ ብላችሁ ነው የጻፋችሁት። በ1 ደቂቃ የሚደረግ ምርጫ የለም። ይዘቱን እያንዳንዱ መጣበታለሁ ሙሉን አስተያየት። ግን ቢያንስ እዛ መንግስት ሚዲያ ላይ የሚሰሩ ሰዎች አትጣደፉ፣ ያለውን እንኳን ስሙ። እኔ እንኳን ከእናንተ የበለጠ ሰምቻለሁ፣ አዳምጫለሁ፣ ኖት እየወሰድኩ ነበር። 1 ሰዓት ብሎ እሱ የተናገረው እነሱ 1 ደቂቃ ብሎ ነው ተጣድፈው የጻፉት። እና ቢያንስ
ቢያንስ በደንብ አዳምጡ፣ ተግባቡ። ኤኒዌይስ ወደ ይዘቱ ስንሄድ ሁለት ነገር ነው በጣም አሳሳቢ፣ ሲምፕሊስቲክ የሆነ በጣም ሲምፕሊስቲክ። ሆን ብሎ አድርጎት ከሆነ ዘን ይሄ ሞደስ ኦፐራንዳይ ነው ጠቅላይ ሚኒስትሩ፣ በዛ መልኩ ነው የምንቀበለው። ስሊፕ ኦፍ ታንግ ከሆነ ግን መስተካከል ነው ያለበት። በተለይ ከምርጫ ጋር ተያይዞ የተናገረው ነገር ትክክልም አይደለም፣ መሆንም የለበትም፣ ወደፊትም መደገም የሌለበት ጉዳይ ስለሆነ የመጀመሪያው ግን ታቦት ወጥቶ በሰላም ገብቷል። በብዙ ሚሊዮን የሚቆጠር ህዝብ እኮ በዓልን አክብሮ ገብቷል ነው ያለው። ሶዋት በዓልን እኮ ሲያከብር ነው የቆየው። ኢትዮጵያስ በጃንሆይ ዘመንም ሲያከብር ነበረ። በደርግ ዘመን እንኳን ሃይማኖት በሚከለከሉበት ጊዜ ሲያከብሩ ነበረ። ለዛውም በሄሊኮፕተር ሁሉ መልእክት እየተሰራጨ። በኢህአዴግ ዘመንም ሰው ወጥቶ ይገባል። በወታደር እኮ አይደለም፣ በኢትዮጵያ ወታደር ብዛት እኮ አይደለም፣ ማህበረሰቡ ነው። ማህበረሰብ እርስ በራሱ ስለሚጠባበቅ እና በዓሉን ስለሚያከብርና ስለሚያስከብር እና ስለሚከባበር እንጂ ወታደር እኮ አይደለም ጥምቀትን የሚያስከብረው። ጌታዬ እሳቤው ወታደር በወታደር ምክንያት ነው ጥምቀት የሚከበረው፣ በወታደር ምክንያት ነው ኢሬቻ የሚከበረው። ይሄ ሁሉ ሚሊዮን ህዝብ የጠበቀው ወታደር ነው ወይም ፖሊስ ነው እያለን ያለው። እንደዛ አይደለም። ኢትዮጵያ ላይ በሰላም የሚገቡት እንደ ቦኮ ሐራም የሆነ ቡድን ስለሌለ ነው። ማህበረሰቡ ሌላውን በዛ ልክ አሰፍስፎ ለማጥቃት እንደ ማህበረሰብ የፖለቲካ ዓላማ የሚጠቀምበት ቡድን ሊኖር ይችላል በግርግሩ መሃል። እሱ 50 ፖሊስም 100 ፖሊስም ማስቀምጠ የፖለቲካ ስራውን መስራት ትችላለህ ለብቻ። ህዝብ ግን አክብሮ በዓሉን አክብሮ የሚገባው በፖሊስና በወታደር አይደለም። ይሄም የጽንሰ ሐሳብ መዛነፍ ስለሆነ ትክክል አይደለም። ሪዳክሽኒስትም ነው እሳቤው። እኛ ወታደር ባመድብ ኖሮ የኢትዮጵያ ህዝብ በዓሉን አክብሮ አይገባም፣ ከዚህ በፊትም አክብሮ አይገባም የሚል መልእክት ነው። ሲያከብር ነው የነበረው። በጣም አስቸጋሪ በሆነበት ዘመንም ሲያከብር ነበረ፣ ድሮም ሲያከብር ነበረ፣ በደርግ ዘመንም ሲያከብር ነበረ፣ ሌላ ጊዜም ሲያከብር ነው የነበረው። አንደኛው ይሄ ነው። ትክክል አይደለም እሳቤ። በወታደርና በፖሊስ አይደለም ህዝብ እያከበረ ያለው። አንድ ሁለተኛ እና ወሳኙ ይሄ የሚያሳስበውም ይሄ ነው። ከምርጫ ጋር ተያይዞ ለአንድ ደቂቃ ምርጫ ለአንድ እኔም ልደግመው ነው ለአንድ ሰዓት ምርጫ ተብሎ ይሄን ያህል ልንሰጋ አይገባም የሚለው ነው። ጌታ አንድ ደቂቃ አይደለም አንድ ሰዓት አይደለም ምርጫ የሚደረገው። ምርጫ ሂደት ነው። የተጠየቀው ወይም መጠየቅ ያለበትም እነ ጠቅላይ ሚኒስትር የተጠየቀውና መልስ እንድሰጥ የተጠየቀው ከዛሬ እስከ ምርጫው ጊዜ ለምርጫው የሚሆን ምቹ ሁኔታ መፍጠር ነው። አንደኛው እሱ ጦርነት እንዳይኖር ጦርነትን ማስቆም። ሰው ጦርነት ውስጥ ሆኖ ምርጫ የለውም፣ ምርጫ ሊኖር አይችልም። ምርጫ ለማድረግም ምርጫ ያስፈልጋል። ከዛ ውስጥ አንዱ ጦርነት አለመኖር ነው። ስለ ልቦናን ይጎዳል። ሰው ጦርነት ውስጥ ሆኖ ሊመርጥ አይችልም። ምርጫ የለም። ነፃ ምርጫ ማለት ፍሪ ዊል መኖር አለበት። ሰው ጦርነት ውስጥ ሆነ መንቀሳቀስ ሳትችል ቀርተ ለምርጫ መዘጋጀት አትችልም ነው። አንድ መራጭ ለመዘጋጀት አይችልም። ሁለተኛ ተመራጭ ሊቀሰቅስ አይችልም እንደ ልብ። አሁን የምርጫ ዕለት አይደለም። ከህዝቡ ጋር እንደ ልቡ ሊገናኝ አይችልም። ምርጫው እንደ ልብ ሊሳለጥ አይችልም። ፍሪሊ አክሰስ ማድረግ አይችልም ሁሉም ቦታ የተባለው ይሄ ነው። የምርጫ ኮሮጆውን ተከፍቶ ለአንድ ሰዓት አይደለም። እሱም ቢሆን አንድ ቀን ሙሉ ነው የምትሰለፈው። ጠዋት ተሰልፈ ማታ ነው የምትሄደው። ለሱ እንኳን ቢሆን በአንድ ሰዓት የሚያልቅ ምርጫ የለም። ቀኑን ሙሉ ነው። ለሱም ቢያንስ 24 አወርስ ይጠበቃል። ህዝቡ ተሰልፎ እስኪያደርግ ድረስ የምርጫ ጣቢያ ላይ የሚቀመጡ ኮሮጆች ፊዚካሊ የሚቀመጡት 48 ሰዓት ያስፈልጋል። አንደኛ እነኛ የምርጫ ጣቢያዎች ሎጂስቲክ ሲጠበቅ፣ ቀጥሎ ቀኑን ሙሉ ተሰልፈው የሚመርጡ፣ ቀጥሎ ቆጠራ አለ። ቢያንስ 3 ቀን ይፈጃል ምርጫችኛውን እንደዚህ ማስገባት ራሱ። እሱም ትክክል አይደለም። በዚህ ራሱ ብንሄድ የአንድ ሰዓት አይደለም ምርጫ ፕሪዲተርሚንድ ነው። በቃ አያስፈልግም። መጥቶ ህዝቡ ለኛ እኛ የምንፈልገውን ነገር አድርጎልን አጥቅሮልን ነው የሚሄደው ከሚል ነው የሚመነጨው። የተጠየቀው ምቹ ሁኔታ ይፈጠር ነው። ምቹ ሁኔታ ደግሞ ፕሮሰስ ነው፣ ሂደት ነው። ምርጫ ሂደት ነው። እሷን ብትሆን በአንድ ሰዓት የምታልቅ አይደለችም። 3 ቀን ያስፈልጋል ቢያንስ። እሷ ኮሮጆ ውስጥ ለመክተትም 3 ቀን ያስፈልጋል ቅድም እንዳልኩት። አሁን የተጠየቀው ግን ሂደት ነው። ሆን ተብሎ የመንግስት ሚዲያ ላይ አጀንዳ እንዳይሆን ተደርጓል፣ እንዲቀሳቀስ ተደርጓል። ከአንዳንድ ግለሰቦች ከአንዳንድ አርቲስቶች ሰርግ ያነሰ ነው የዘንድሮ ቅርጫ። የአንዳንድ አርቲስቶች ሰርግ ይበልጣል ከአሁን ከምርጫ 2018
በብዙ እጥፍ ደምቆ ሶሻል ሚዲያ ላይ ደምቆ ሰዎች መነጋገሪያ አድርገውት እደግመዋለሁ ከአንዳንድ አርቲስቶች ሰርግ ምርጫ 2018 ቀዝቅዟል፣ ደብዝዟል፣ ዳብዛው ጠፍቷል። ይሄን የተጠየቀው በሂደት ደረጃም ትክክል አይደለም የተባለው አካባቢ ሁኔታ ለምርጫ አካባቢ ሁኔታ መፍጠር ከሚለው አንፃር ትክክል አይደለም። በእለቱ ለሚደረገውም የአንድ ሰዓት ወይም እዚህ ላይ እንደተጻፈው ለአንድ ደቂቃ የሚደረግ አይደለም። ይሄ ኮንሲኩዌንሻል ነው፣ ቀላል ጉዳይ አይደለም። በዚህ መልኩ የምንረዳ ከሆነ የምርጫን እሳቤ በጣም አደገኛ ነው። እሳቤው ራሱ ትክክል አይደለም። የሚያስተላልፈው መልእክትም በቃ አንድ ጊዜ መጥተህ ጣል አድርገህ የሆነ ቦታ ላይ ኮሮጆ ወርውረህ ለኛ አስቀምጠልን ትሄዳለህ የሚለውን ነው የሚያመላክተው። ትክክል አይደለም። የጥያቄ የምትጠይቁ ሰዎች እመጣለሁ በኋላ ኦልሬዲ አም ደን ሶ አይ ዊል ቢ ደን ኢን 3 ሚኒትስ ያኔ እመጣበታለሁ። እኔ ደስ የሚላችሁን ነገር ሲነገር እሱ ላይ አጨብጭበን እንደገና መልሰን እንደገና ደግሞ ትችት ሲቀርብ እንትን አትበል። እንደዛ አይደለም ማይ ፍሬንድ። አናሊሲስ ፉል ፓኬጅ ነው የሚሰጠው። ሶ ይሄ ትክክል አይደለም። የዲሞክራሲ ልምምድ ብለው እሳቸው ያወሩትንም የሚጋጭም የሚገፈትርም ንግግር ነው። ለወደፊቱ ይሄንን ያስተካክሉታል ብዬ ተስፋ አደርጋለሁ። በሌላ መድረክ ላይ የአንድ ሰዓት ምርጫ ብለው ያስቀምጡት ይሄ ለሚጠቀምበት